ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 15 2018 ዓ.ም በዛሬው መረጃ ሰዓታችን በአማራ ክልል የምትገኘው የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽሕፈት ቤት ኃላፊ መሃል ከተማ ላይ በታጣቂዎች ስለመገደላቸው፣ ኢትዮጵያ የባህር በር ለማግኘት ከኤርትራ ጋር ስለጀመረችው ሽምግልና፣ 35 የጭነት አሽከርካሪዎች በደብረ ብርሃን ከተማ ከዳራ ዩኒየን ጋር የገጠሙት ፍጥጫ፣ በስልጤ ከተማ ክብርን በሚነካ መንገድ አንዲትን እናት ያንገላታ ፖሊስን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል የምትገኘው የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽሕፈት ቤት ኃላፊ የሆኑት አቶ ለማ ወንዳፈራ ትናንት ጥቅምት 14 2018 ባልታወቁ ታጣቂዎች በተፈጸመባቸው ጥቃት መገደላቸውን ሸገር ጆርናል ከከተማዋ ምንጮች ማረጋገጥ ችሏል። ይህ ግድያ ቀደም ሲል በርካታ ከፍተኛ የመንግስት ኃላፊዎች ግድያ የተፈጸሙባት በሆነችው በሸዋሮቢት ከተማ ውስጥ መከሰቱ በክልሉ ተባብሶ የቀጠለውን የጸጥታ መደፍረስ ዳግም ትኩረት እንዲያገኝ አድርጓል። የከተማዋ የጸጥታ ሁኔታ በበላይነት ይመሩ የነበሩት አቶ ለማ ወንዳፍራው ትናንት ጠዋት 2 ሰዓት ገደማ ላይ በከተማ 03 ቀበሌ በተለምዶ አርባዎቹ ህንጻ አካባቢ ከመሃል አስፓልት ላይ በታጣቂዎች በተተኮሰ ጥይት ህይወታቸው ማለፉ ተረጋግጧል። የጥቃት ፈጻሚዎቹና ኢላማቸው እስካሁን በግልጽ ባይታወቅም የሸዋሮቢት ከተማ አስተዳደር ባወጣው መግለጫ ድርጊቱ የፈጸሙት አካላት ፈሪ የጥፋት ቡድኖች እንደሆኑ ገልጿል። የሸዋሮቢት ከተማ አስተዳደር በኃላፊው ሞት ምክንያት ትናንት ባወጣው የሀዘን መግለጫ ላይ አቶ ለማ ወንዳፈራው ታማኝ የህዝብ አገልጋይና ለሰላም የቆሙ ጀግና እንደሆኑ ገልጾ ግድያውን የፈጸሙ አካላት በብርቱ ኮንኗል። መግለጫውም ግድያውን የፈጸሙ አካላት ሀሳብን በሀሳብ እንጂ በጉልበት ማሸነፍ የማይችሉ መሆኑን በመግለጽ የሰው ልጅ ክቡር ህይወት ከጥላቻ በታች መሆኑን ያመኑ የጨለማ ኃይሎች ሲል ወቅሷቸዋል። አስተዳደሩ በመግለጫው ማስጠንቀቂያም ጭምር ያስተላለፈ ሲሆን የጥፋት እጆችን እንቆርጣለን የሚል ጠንካራ አቋምም ወስዷል። ይህ አገላለጽ አስተዳደሩ በከተማዋ ሰላምና ደህንነት ላይ አደጋ ለሚደቅኑ ኃይሎች ያለውን የትዕግስት ወሰን አልፎ ግልጽ እርምጃ ለመውሰድ መዘጋጀቱ የሚያሳይ እንደሆነ ተገልጿል። የኃላፊው ግድያ በከተማዋ ነዋሪዎች ዘንድ ፍርሃትንና ስጋት እንዲሰፍን ያደረገ ሲሆን የጸጥታ ሁኔታው በምን መጠበቅ እንደሚችል አሳሳቢ ሆነው ቀጥሏል። የአቶ ለማ ወንዳፈራው ግድያ በሸዋሮቢት ከተማ የተከሰተውን የመጀመሪያው አይደለም። ባለፉት 2 ዓመታት ውስጥ ብቻ በርካታ የመንግስት ኃላፊዎች በተመሳሳይ መልኩ በታጣቂዎች ጥቃት ተገድለዋል። ከተገደሉት ኃላፊዎች መካከል የቀድሞ የከተማዋ ከንቲባን ጨምሮ ሌሎችም የጸጥታ ኃላፊዎች ይገኙበታል። ይህም ከተማዋን ከፍተኛ የጸጥታ ችግር ውስጥ መሆኗን የሚያመለክት ሲሆን የመንግስት የህግ የማስከበር እርምጃዎች ውጤታማነት ላይ ጥያቄ እንዲነሳም አድርጓል። ተደጋጋሚ የግድያ ሰንሰለት በከተማዋ ነዋሪዎች ላይ ከፍተኛ የስነ ልቦና ጫና መፍጠሩን የከተማዋ ምንጮች ይገልጻሉ። በአማራ ክልል ከ2 ዓመት በላይ በመንግስትና በፋኖ መካከል የዘለቀው የትጥቅ ግጭት ሳቢያ በሲቪል ዜጎችና በተመረጡ የመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች በእጅጉ ተባብሶ ቀጥለዋል። ከቅርብ ጊዜ ወዲህ ከተፈጸሙት ተመሳሳይ ግድያዎች መካከል በደቡብ ወሎ ዞን ደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊና በአማራ ክልል የሰላም ካውንስል የሰሜን ጎጃም ዞን የካውንስሉ መሪ መገደላቸው መጥቀስ ይቻላል። እነዚህ ተከታታይ ግድያዎች የክልሉን የጸጥታ ተቋማትና የመንግስትን አቅም የሚፈታተኑ ሲሆን በኃላፊዎቹ ላይ የሚደርሰው ጥቃት የክልሉን አስተዳደራዊ መዋቅር ለማናጋት የሚደረግ ሙከራ እንደሆነ በመንግስት በኩል ሲገለጽ ቆይቷል። ይሁን እንጂ የዜጎችና የኃላፊዎች ደህንነት ማስጠበቅ ባለመቻሉ ምክንያት መንግስት በህዝቡ ዘንድ ለትችት ተጋልጧል። የክልሉ መንግስት የግድያ ፈጻሚዎችን ለመያዝና የህግ የበላይነትን ለማስከበር እየሰራ መሆኑን በተደጋጋሚ ቢገልጽም በተለይም በትጥቅ ግጭት ውስጥ በሚገኙ አካባቢዎች የኃላፊዎች ግድያ ቁጥር መጨመሩ ስጋት ፈጥሯል። የሰብአዊ መብት ተሟጋች ድርጅቶች በክልሉ የሚፈጸሙ የሲቪል ዜጎችና የኃላፊዎች ግድያ ገለልተኛ ምርመራ እንዲደረግባቸው ተደጋጋሚ ጥሪ ሲያቀርቡ ቆይተዋል። የሸዋሮቢት ከተማ አስተዳደርና የክልሉ የጸጥታ አካላት ስለተፈጸመው ግድያ ዝርዝር መረጃ ለመስጠት ፈቃደኛ ባይሆኑም በከተማ ውስጥ የኃላፊዎችን ገዳይ ለማደን ከፍተኛ የጸጥታ እርምጃ መጀመሩን የዓይን እማኞች ጠቁመዋል። በኢትዮጵያ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሊቀመንበር አምባሳደር ዲና ሙፍቲ ኢትዮጵያ ከጎረቤት ኤርትራ ጋር ያላትን የባህር በር ጥያቄ ጨምሮ ሌሎችም ተያያዥ ችግሮችን ለመፍታት በሰላማዊ ሽምግልና ሂደት ውስጥ መግባቷን ገልጸዋል። አምባሳደሩ ትናንት በሰጡት ሰፋ ያለ ቃለ ምልልስ ላይ እንደተናገሩት የኢትዮጵያ መንግስትና ሕዝብ ከኤርትራ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለው በድጋሚ አጽንኦት ሰጥተዋል። አምባሳደር ዲና ሙፍቲ በሰጡት
ማብራሪያ ኢትዮጵያ ወደብ አልባ መሆኗ በሀገሪቱ አጠቃላይ ኢኮኖሚያዊ እድገት፣ በብሔራዊ ደህንነትና ቀጠናዊ መረጋጋት ላይ ከፍተኛ ፈተና እየፈጠረ መሆኑን ጠቁመዋል። በመሆኑም አገሪቱ የባህር በር የማግኘት ወሳኝ ብሔራዊ ጥያቄ በሰላማዊና ዲፕሎማሲያዊ እንዲሁም ዓለም አቀፍን ሕግን ባከበረ መንገድ ለመፍታት የምታደርገውን ጽኑ ጥረትም አጠናክራ እንደምትቀጥል አስታውቀዋል። ይህም ጥረት በተለይም ለወደፊት የኢትዮጵያን ኢኮኖሚያዊ ዘላቂነትና ፍትሐዊ የሀብት ክፍፍል ወሳኝ መሆኑን አምባሳደሩ አስረድተዋል። አምባሳደር ዲና ሙፍቲ አክለውም በዚህ ረገድ የኢትዮጵያ ጥያቄ ሙሉ በሙሉ ፍትሐዊና ተገቢ ነው። ከዚህም በላይ በ1982 የወጣውና የባህር በር የሌላቸው ሀገራትን መብት የሚመለከት ዓለም አቀፍ የባህር ሕግ ይደግፈናል ብለዋል። የኢትዮጵያ መንግስት መሰረታዊ ፍላጎት በጎረቤት አገራት ላይ ማንኛውንም አይነት ጫና ማድረግ ወይንም ሉዓላዊነታቸውን የመጋፋት ፍላጎት ሳይሆን በሰላማዊ መንገድ ሰጥቶ በመቀበል መርህ ላይ የተመሰረተ የጋራ እድገትና ተጠቃሚነትን ማረጋገጥ እንደሆነ አምባሳደር ዲና ሙፍቲ አብራርተዋል። እኛ አሁን ጦርነት ውስጥ መግባት አንፈልግም ያሉት አምባሳደሩ ይህም ቅድሚያ ተሰጥቶት በተያያዘው የልማትና የብልጽግና አጀንዳ ምክንያት ኢትዮጵያ በጎረቤት ኤርትራ ላይ ጦርነት የማወጅ ወይንም ወታደራዊ እርምጃ የመውሰድ ፍላጎት እንደሌላት በድጋሚ አስምረውበታል። በሰላማዊ መንገድ የባህር በር የማግኘት ጥረት በወታደራዊ መንገድ ሳይሆን በሁለትዮሽ ስምምነት መሆን እንዳለበት የገለጹት አምባሳደሩ ኢትዮጵያና ኤርትራ ጨምሮ ለሁለቱ አገራት ወዳጅ የሆኑ ቀጠናዊና ዓለም አቀፋዊ አካላት በዚህ ጉዳይ ላይ የሽምግልና ስራ እንዲሰሩ ጥሪ እየተደረገ መሆኑንም አስታውቀዋል። የሽምግልና ዓላማው ለሁለቱ ወገኖች ተጠቃሚነት የሚያረጋግጥ ዘላቂ ፍትሐዊ መፍትሄ ላይ ለመድረስ መሆኑን አብራርተዋል። አምባሳደር ዲና ሙፍቲ ንግግራቸውን ሲያጠቃልሉም በሁለቱ አገራት መካከል የተፈጠረው ችግር በሽምግልና ለመፍታት ያለውን ፍላጎት ትልቅ ቢሆንም ይህ ሰላማዊ የሽምግልና ጥረት ካልተሳካ ኢትዮጵያ የባህር በር የማግኘት ህጋዊ ጥያቄዋን ወደ ዓለም አቀፉ ፍርድ ቤት ልትወስድ እንደምትችልም ፍንጭ ሰጥተዋል። የባህር በር የማግኘት ጥያቄ የመንግስት ቀዳሚ ዲፕሎማሲያዊ አጀንዳ ሆኖ እንደሚቀጥልም አምባሳደሩ አረጋግጠዋል። ከጅቡቲ ወደ ደብረ ብርሃን ከተማ ለሚገኘው የወንደራ ዩኒየን የአፈር ማዳበሪያ ጭነው የመጡ 35 ከባድ መኪና አሽከርካሪዎችና 35 ረዳቶቻቸው የጫኑትን ማዳበሪያ ጥራት የጎደለው መሆኑንና ማውረድ እንደማይችሉ በመግለጽ በከተማዋ ለ17 ተከታታይ ቀናት እንዲቆሙ መደረጉን ገልጸው በከፍተኛ የኢኮኖሚና ማህበራዊ ችግር ውስጥ መውደቃቸውን ቅሬታ አቅርበዋል። አሽከርካሪዎቹ ለዝግጅት ክፍላችን እንደገለጹት ከጅቡቲ ወደ መዳረሻው ደብረ ብርሃን በድርጅት ደረጃ በቅጥር የመጡ ሲሆን የጭነት ጥራቱ ጉዳይ ከስራቸው ውጪ መሆኑን ገልጸዋል። እኛ የምናውቀው ነገር የለም፣ ስለ ጥራቱ የሚመለከተን ጉዳይ አይደለም፣ የታዘዝነውን ጫነንና ወደ ተባልነው ቦታ ማድረስ ነው ብለዋል። ይሁን እንጂ ደብረ ብርሃን ሲደርሱ የአፈር ማዳበሪያውን የሚቀበል አካል የወንደራ ዩኒየን ማዳበሪያው ችግር አለበት በማለት ማውረድ እንደማይችሉ እንደገለጸላቸው አስረድተዋል። ከአሽከርካሪዎቹ መካከል የሆነው አንዱ የቆይታቸው ጊዜ 17ኛ ቀኑ መያዙን ገልጾ የገጠማቸው የገንዘብ ኪሳራ አስረድቷል። እኛ ገንዘብ የምናገኘው መኪኖች ሲንቀሳቀሱ ነው። ጎማ ካልተንቀሳቀሰ ምንም አናገኝም። እኛ ሾፌሮች ደግሞ ቤተሰብ አስተዳዳሪዎች ነን። በየቀኑ ለጥበቃ 500 ብር እንከፍላለን። አሁን ከፍተኛ ችግር ላይ ነው ያለነው፣ መፍትሄ ይሰጠን በማለት የመንግስት አካላት ፈጣን ምላሽ እንዲሰጡም ጥሪ አቀርበዋል። በድምሩ 35 ተሽከርካሪዎችና 35 ረዳቶቻቸው በመሆናቸው በቀን ቢያንስ 17500 ብር ለጥበቃ ብቻ እንደሚያወጡ ስሌቱ ያሳያል። የቆይታቸው ጊዜ እየጨመረ በሄደ ቁጥርም የኪሳራቸው መጠን እየናረ መሄዱን አመላክተዋል። አሽከርካሪዎቹ ባቀረቡት ቅሬታ መሰረት ከክልሉ ግብርና ቢሮ መጡ የተባሉ ባለሙያዎች የማዳበሪያ ጥራቱን ለመመርመር ወደ ቦታው መጥተው እንደነበረ ጠቁመዋል። አክለውም ባለሙያዎቹ የተላከላቸው ፎቶና የመጣው ማዳበሪያ እንደሚለያይ ነግረውናል፣ ሲያዩትም ተደናግጠው ነበር ብለዋል። ይሁን እንጂ ባለሙያዎቹ ይህንን አንረከብ፣ ይዛችሁ ሂዱ ብለው መመሪያ ቢሰጡም ወዴት እንውሰደው ስንል አይመልሱልንም ነው ያሉት በማለት ችግር መኖሩን ያስረዱት። በጉዳዩ ዙሪያ አስተያየታቸውን የሰጡን የወንደራ ዩኒየን ኃላፊ ችግሩ በሳቸው አቅም የመፍታት አቅም እንደሌላቸው ገልጸው የሚመለከተው አካል መጥተው ጥራቱን አይተው አረጋግጠው ይሁንታ ሲሰጡን ብቻ መኪኖቹ እንዲያራግፉ እንደሚደረግ እኛ በአቅማችን የምንፈታው ችግር የለም በማለት ኃላፊነቱን ወደ ሌላኛው የመንግስት አካል አስተላልፈዋል። በተያያዘ ዜና ደግሞ አሽከርካሪዎቹ ከመጋዘን ግቢ እንዲወጡ የደብረ ብርሃን ከተማ አስተዳደርና የወንደራ ዩኒየን ኃላፊዎች ማስጠንቀቂያ እንደሰጧቸው ገልጸዋል። አሽከርካሪዎቹ ከመጋዘን ግቢ ውጡ፣ የማትወጡ ከሆነ ደግሞ በፖሊስ እናስወጣችኋለን የሚል ዛቻ
እንዳደረሰባቸውና አሁን ያሉበት ሁኔታ ከባድ ስጋት ውስጥ እንደከተታቸው አመላክተዋል። ይህ ክስተት የመንግስት የግብርና ስርዓት አቅርቦት ሰንሰለት ውስጥ ያሉ የአሰራር ክፍተቶችን በግልጽ የሚያሳይ ነው። የጭነቱ ጥራት ተቀባይነት ካጣ የጫኑ ተሽከርካሪዎች ለኪሳራ መዳረጋቸው ፍትሐዊም አይደለም። የሚመለከተው የፌዴራልና የክልል አካላት በተለይም የግብርና ሚኒስቴር፣ የትራንስፖርትና ሎጂስቲክ ሚኒስቴር እንዲሁም የክልሉ ግብርና ቢሮዎች ችግሩን በግልጽ አቅጣጫ በፍጥነት እንዲፈቱት የተሽከርካሪዎቹ ማህበራት ጥሪ አቅርበዋል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን በስልጤ ወረዳ ውስጥ በአንድ ፖሊስ አባል የተፈጸመ አስነዋሪ ድርጊት በህዝቡ ዘንድ ከፍተኛ ቁጣንና ብስጭትን አስከትሏል። የፖሊስ አባሉ አንዲት እናት ለሽያጭ ያቀረበችውን የዕለት ጉርሷን መገኛ የሆነውን ጎመን በእግሩ በመበታተን ከጥቅም ውጭ ያደረገበትና እናቲቱን ያመናጨቀበት አስደንጋጭ ክስተት ሲሆን ድርጊቱ የተፈጸመበት ሂደትን የሚያሳይ ቪዲዮ በስፋት በመሰራጨቱ የበርካቶችን ትኩረት ስቧል። ይህ ድርጊት ከሙያ ስነ ምግባር በእጅጉ የወጣና የእናትየዋን ክብር የሚነካ በመሆኑ የህግ ተጠያቂነት አስከትሏል። አሳፋሪው ድርጊት ጥቅምት 10 2018 ዓ.ም የተፈጸመ ሲሆን የፖሊስ አባሉ ጎመኑን በኃይል ሲበታትን በቦታው የነበረችን እናት ክብር በሚነካ ሁኔታ ሲያመናጭቅ የሚያሳይ ግልጽ ቪዲዮ በማህበራዊ ሚዲያዎች ላይ ተሰራጭቷል። ይህንኑ አስደንጋጭ ትዕይንት የተመለከቱና በወቅቱ በስፍራው የነበሩ ነዋሪዎች የፖሊሱን ተግባር በብርቱ አውግዘዋል። ነዋሪዎቹ የገለጹት ዋናው ቁጣ ድርጊቱ ከፖሊስ የማይጠበቅ የእናትየዋን ክብር የጣሰ ተግባር በመሆኑ የፖሊስ አባሉ በህግ ሊጠየቅ ይገባል በሚል ነበር። ነዋሪዎቹም የፖሊስን የህዝብ አገልጋይነት ሚና የተጋፋና የዜጎችን ክብር የሚነካ በመሆኑ አጽንኦት ሰጥተውታል። ጉዳዩን በተመለከተ ሾገር ጆርናል የስልጤ ዞን ፖሊስ አዛዥ ከሆኑት ምክትል ኮማንደር ኑረዲን ጋር ተነጋግሯል። ምክትል ኮማንደሩ የፖሊስ አባሉ ድርጊቱን መፈጸሙን አረጋግጠው በድርጊቱ ላይ የፖሊስ ተቋሙ ያለውን አቋም በግልጽ አስቀምጠዋል። ምክትል ኮማንደር ኑረዲን ድርጊቱን ሲያወግዙ ድርጊቱ አሳፋሪና ከሙያዊ ስነ ምግባር በእጅጉ የወጣ ነው። የትኛውም ሰው ከሙያ ባህሪ የወጣ ነገር ሲሰራ በህግ የሚጠየቅበት አግባብ አለ በማለት የህግ ተጠያቂነትን አጽንኦት ሰጥተዋል። አክለውም ፖሊሱ የተከተለው አካሄድ በፍጹም ተገቢ እንዳልነበረ ገልጸው መደረግም አልነበረበትም፣ ለዚህ የሚያበቃ አይደለም፣ ጤናማ በሆነ መንገድ ማንሳት ይቻላል፣ እምቢታ ካለም ሴትዮዋን በህግ መጠየቅ ይቻል ነበረ፣ ይህንን አለመከተሉ የፖሊስ አባሉ ችግር ነው፣ በቁጥጥር ስር ውሎ ታስሯል በማለት የህግ እርምጃ መወሰዱን አረጋግጠዋል። ምክትል ኮማንደር ኑረዲን ድርጊቱ የተፈጸመበትን ምክንያት ሲያስረዱም ነጋዴዋ ጎመን ስትሸጥበት የነበረው ቦታ ለንግድ ከተፈቀደው ቦታ ውጪ መሆኑን ጠቅሰው ቦታው ቁልቁለት ስለሆነ ለሰው ደህንነት ሲባል ሌላ ገበያ ቦታ ተቀይሯል፣ ነገር ግን እዚያ ቦታ ላይ መተው ይቀመጣሉ፣ ወደ ተፈቀደው ቦታ እንዲሄዱ ለማድረግ ፖሊሶች በቦታው ይመደባሉ ሲሉም አስረድተዋል። እንደ አዛዡ ገለጻ ፖሊስ በቦታው የተመደበው ነጋዴዎችን ወደ ተፈቀደው ቦታ እንዲሄዱ የማድረግ ኃላፊነትን ለመወጣት ሲሆን ሰዎቹ የማንሳት ስራዎች ሌሎች የከተማዋ አካላት ጭምር የሚሳተፉበት መሆኑን ገልጸዋል። ይሁን እንጂ የፖሊስ አባሉ ደንብን የማስከበር ኃላፊነቱን ሲወጣ የወሰደው እርምጃ ከኃላፊነት ወሰን ያለፈና የኃይል አጠቃቀም ስነ ምግባርን የጣሰ መሆኑን አከራካሪ አይደለም ብለዋል። የፖሊስ አባሉ ድርጊት የተፈጸመባት እናት በደረሰባት የአካልም ሆነ የስነ ልቦና ጉዳት ዙሪያ ተቋሙ ምን አይነት ድጋፍ አድርጓል ለሚለው ጥያቄ ምክትል ኮማንደሩ ሲመልሱ ፖሊስና ሌሎችም የማህበረሰብ አካላት ድጋፍ ለማድረግ ጥረት እያደረጉ ነው ብለዋል። ይህ ክስተት የፖሊስ አባላትን የሙያ ስነ ምግባርን ተከትለው እንዲሰሩና የዜጎችን ንብረትም ሆነ ክብር እንዲያከብሩ ሲወቀሱበት የነበረውን ጉዳይ በድጋሚ ያሳየ ነው። ይህን መሰሉ አስነዋሪ ድርጊት በግልጽ ማጋለጥና የህግ ተጠያቂነት መረጋገጡ በህዝብና በመንግስት አካላት መካከል ያለውን መተማመን ለመገንባት ቁልፍ ሚና ይጫወታል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።